ኩሩ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን አቀርባለሁ። መልካም ጊዜ። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። ባለፉት 2 ቀናት በአራቱም የአማራ ቀጠናዎች ከአገዛዙ ጥምር ኃይል ጋር ከፍተኛ ውጊያዎች መደረጋቸውን ያገኘነው መረጃ ያመለክታል። በተለይም በጎጃም ሞጣ አካባቢ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙንም ከደረሰን መረጃ ለመረዳት ተችሏል። በጎንደር ሰሞኑን የተጀመረው የህልውና ተጋድሎ ተጠናክሮ እየቀጠለ ሲሆን በተለይም በአገዛዙ የፌደራል ፖሊስ ሰራዊት ላይ የተፈጸመው ጥቃት በሰውና በመሳሪያ ላይ ከፍተኛ ኪሳራ መድረሱን ነው ያገኘነው መረጃ የሚያመለክተው። በአማራ ክልል ስላለው ወቅታዊ የተጋድሎ እንቅስቃሴ ዙሪያ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ወደዛ አልፋለሁ። አመሰግናለሁ። በአማራ ክልል በተለያዩ አካባቢዎች አሁንም ውጊያው ተጠናክሮ እንደቀጠለ ሲሆን በተለይ በዚህ 2 ቀን ውስጥ በሞጣ ከተማ በቢቡኝና በአካባቢው ድጓጽዮን በሚባሉ ወረዳዎች አካባቢ ወይም ቢቡኝ በተባሉ ወረዳዎች አካባቢ ሰፊ ቀጠና የሸፈነ በተለይ ደግሞ በዋናነት ከጎንጅን ቆለላ ተነስቶ በቀራኒዮ አድርጎ እስከ ሞጣ ድረስ የዘለቀና ከዛም አልፎ ወደ ድጓጽዮን ወረዳ የቢቡኝ ወረዳ ዋና ከተማ ድረስ የመብረቁ ተፈራ ክፍለ ጦር የተለያዩ ብርጌዶች በአካባቢው ተሰማርቶ በነበረው ያገዛዙ ጦር ላይ ከፍተኛ ጉዳት አድርሰውበታል። በተለይ በሞጣ ከተማ የተደረገው ትንቅንቅ እንግዲህ ከሞጣ ከተማ እዛ ምስራቅ ጎጃም አካባቢ የሞጣ ከተማ ትልቅ ወታደራዊ አገዛዙ ትልቅ ወታደራዊ ካምፕ አለ። ከዛ ካምፕ ተነስተው በአካባቢው ያለውን ኃይል ለማጥቃት አገዛዙ ጦር ሲንቀሳቀስ የፋኖ ኃይሎች በሌላ አቅጣጫ ገብቶ ምሽጉን ተቆጣጥረው ከ80 እስከ 80 የሚደርስ የመከላከያ ሰራዊት ገለው ስናይፐር ሞርተሮችንና በጣም በርካታ ተተኳሾችን ከከተማው ይዘው መውጣታቸውን ሰምተናል። በተጨማሪ ድጓጽዮን የሚባለው የቢቡኝ ወረዳ ዋና ከተማ የሆነችው ድጓጽዮን ላይ የፋኖ ኃይሎች እንዲሁም ሌላኛው ብርጌድ የመብረቁ ተፈራ ሌላኛው ብርጌድ ወደ ከተማዋ ዘልቆ በመግባት የዛን ያገዛዙን ጦር አባላት በምሽግ የነበሩትን ኃይሎች ሙሉ በሙሉ በመደምሰስ ከተማዋን ተቆጣጥሮ ይገኛል። እንዲሁም ዛሬ በጎንጅን ቆለላ አካባቢ ውጊያ በጣም የጠነከረ ውጊያ እየተደረገ ነው። በአጠቃላይ ከባህር ዳር ከተማ 48 ኪሎ ሜትር ከጎንጅን ቆለላ ጀምሮ እስከ በአዴት በኩል አድርጎ እስከ ድጓጽዮን ድረስ ያሉ በ2 ቀናት ውስጥ ከፍተኛ ውጊያ እየተደረገ ነው። በድጓጽዮን ብቻ እንኳን ከ60 በላይ ያገዛዙ ጥምር ጦር አባላት ነው እንደተገደሉ መረጃው የደረሰኝ መሳይ። ሌላው እንግዲህ በትናንትናው ዕለትና ከትናንት ወዲያ በጎንደር ከተማ አይራ በተባለው አካባቢና ከቀበሌ እስከ ቀበሌ 18 ዘልቀው የገቡት የፋኖ ኃይሎች በዛ አካባቢ የነበረውን የመከላከያ ሰራዊት በመደምሰስ አካባቢውን ሙሉ በሙሉ ምሽጋቸውን ካፈረሱ በኋላ የሚይዙትን የሚማርኩትንና አንዳንድ ማርከው የሚወስዷቸውን የፖለቲካ ካድሬዎችን ይዘው አካባቢው እንደወጡ ነው መረጃው የደረሰኝ። ሌላው እንግዲህ በዛሬው ዕለት ትናንትና ማታ የጀመረው አርኖ ጋርኖ የሚባል ቀበሌ ያለ ማለትም ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ላይ የመከላከያ ሰራዊት አባላት ከዛ አካባቢ እንቅስቃሴ ሲያደርጉ ከበባ በመፈጸም በጣም በርካታ የፖለቲካ ካድሬዎችን ጨምሮ 2 የቢሮ ኃላፊዎችን ምክትል የቢሮ ኃላፊዎችን ጨምሮ በርካታ ወታደራዊ አዛዦችና እነሱን አጅቦ ሲንቀሳቀሱ የነበሩ የመከላከያና የአድማ ብተና ኃይሎች እንደተመቱና በአጠቃላይ በዛ በአርኖ ጋርኖ አካባቢ የተደረገው ውጊያ በፋኖ ኃይሎች የበላይነት እንደተጠናቀቀና ትልቅ ድል እንደተገኘ ነው መረጃው የደረሰኝ። በዚህ በጎንደር ቀጠና በተደረገው ውጊያ ከ100 በላይ የመከላከያ ሰራዊት አባላት እንደተገደሉ ሲገለጽ 4 ከፍተኛ ወታደራዊ አዛዦችን፣ 3 የራዲዮ ኦፕሬተሮችን፣ 3 የአድማ ብተና አዛዦችን፣ 1 የፖሊስ አዛዥን ጨምሮ ከ91 በላይ መሳሪያና ከ17000 በላይ ተተኳሾችን በምርኮ እንዳገኙ ነው መረጃው የደረሰኝ መሳይ። ሌላው በሰሜን ሸዋ የከሰም ክፍለ ጦር የነበልባል ብርጌድ 1 ሻለቃ ሙሉ በዛ አካባቢ ከሚንቀሳቀሰው የከሰም ክፍለ ጦር ነበልባል ብርጌድ በዛ አካባቢ የሚንቀሳቀሰውን 4ኛ ክፍለ ጦር የተባለውን የመከላከያ ሰራዊት አባላት 1 ሻለቃ ሙሉ ውስጥ ለውስጥ በተደረገ የማግባባት
የመግባባት ሂደት አንዱ ሙሉ ሻለቃ ከነሙሉ ትጥቁ ከአካባቢ ተሰውሮ ፋኖችን እንደተቀላቀለ ነው የደረሰኝ መረጃ የሚያመለክተው። እንዲሁም በአቸፈር በትናንትናውና ከትናንት ወዲያ መንግስት በዛ አካባቢ ተንቀሳቅሶ ሲቪሊያንን በመግደሉ ምክንያት የአቸፈር አካባቢ ሁለቱም ምስራቅ ሰሜን አቸፈርና ደቡብ አቸፈር ያሉ የራሳቸው መሳሪያ ያላቸው መንግስት እየፈጸመባቸው ያለውን በደል በመቃወም ሙሉ በሙሉ አጠቃላይ በማዕበል በሚመስል ህዝባዊ ማዕበል በሚመስል ደረጃ ገበሬው እርሻውን ትቶ ቤቱን ትቶ ከፋኖ ኃይሎች ጋር ተቀላቅሎ በአካባቢው ላይ በነበረው የመከላከያ ሰራዊት ላይ ከፍተኛ ጉዳት እንዳደረሰ ነው የደረሰኝ መረጃ የሚያመለክተው። ሌላው ዛሬ ከሰዓት በኋላ አሁን አንተና እኔ እየተነጋገርን ባለንበት ሰዓት በሰከላ ወረዳ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ከተማዋ ላይ የነበረውን የመከላከያ ሰራዊት በመምታት ከተማዋን መቆጣጠር መቻላቸውን ነው የደረሰኝ መረጃ የሚያመላክተው። በሰሜን ሸዋ ባለፉት 3 ቀናት በበርካታ አካባቢዎች ውጊያ መደረጉ ተገለጸ። ደብረ ብርሃን አቅራቢያ በመንጃር በረህት፣ በአሳግርት፣ በቡልጋ ብርቱ ውጊያዎች መደረጋቸውን ነው የቀጠናው የፋኖ ኃይል አመራር አባል ለአንከር ሚዲያ የገለጹት። አድማ በታኝ ኃይሉ ተበታትኗል፣ ሚሊሻው በብዛት እጅ ሰጥቷል፣ የአገዛዙ ሰራዊትም ከፍተኛ ኪሳራን አስተናግዷል ነው የሚሉት አመራር አባሉ። እንግዲህ በእኛ በኩል ደብረ ብርሃን ዙሪያ ከፍተኛ ተጋድሎ ነበረ። በተለይም ጫጫ ከተማ ላይ ገብቶኛ ኃይል ጫጫ ክፍለ ከተማ ነው የደብረ ብርሃን ከተማ ስለብራን ክፍለ ከተማ ነች። የከተማ አስተዳደር ውስጥ የምትገኝ እዛ ላይ ገብቶ ያው ጥቃት ሰንዝሯል የኛ ኃይሎች። ከዛም ደግሞ በዛሬና በተለይ ትናንትናና ከትናንት ወዲያ በዛው በአንጎለላና ጠራ ወዳ የምትባል ጽጌረዳ የምትባል ቀበሌ ላይ ፋኖ ይንቀሳቀሳል በሚል የሚገርም ቀበሌ ላይ ያለ ንብረት እንዳለ ተዘርፏል። ጤና ጣቢያዎች ተዘርፈዋል፣ የግብርና እንትኖች ተዘርፈዋል። እንዲሁም ደግሞ የግለሰቦች ጭምር ከብቶች ሙሉ በሙሉ ነው የተጫኑት። ፋኖ ነው በሚል እህል፣ ከብቶች፣ እንስሳት፣ የቀንድ ከብት ምናምን በጎች ሙሉ በሙሉ ነው ተጭነው የተዘረፉት ማለት ነው። እና ትንሽ አስከፊ ነው። እዚህ ሀገረ ማርያም አካባቢም ዛሬ ውጊያ ነው የተባለው። በውጊያ ሲሸነፍ ቀጥታ ንብረት መዝረፍ ነው የተያዘው። ንብረት ዝርፍ አድርጎ ይዞ ወደ ማዕከል የሚሄድ ነገር ነው እየተባለ ያለው። በተለይ ደብረ ብርሃን ከተማ ክፍለ ከተማ ላይ በቀደም በነበረው ኦፕሬሽን የአስተዳደሩ በተለይም ሰነድ ይገኝባቸዋል የሚባሉ የብልጽግና ጽሕፈት ቤት ሙሉ በሙሉ የማውደም እቅድ ተይዞ ተሞላ ጎደል የወደሙበት ሁኔታ ነው ያለው። የስርዓቱ ጠባቂዎች አድማ በተናና ሚሊሻ አባላት በሚገባ ሁኔታ ተደምስሷል። መከላከያም በተመሳሳይ መከላከያ ላይ የሚለው ኃይልም እንዲሁ ተመቶ ነው የተመለሰው። ግን ያው የመጨረሻ ምንድነው የዝርፊያና ንጹሃንን የመግደል የመደብደብ ነገር ነው በስፋት ያለው። ደብረ ብርሃን ዙሪያ ከሞላ ጎደል አሁን በፋኖ ቁጥጥር ስር ያለበት ሁኔታ ነው ያለው። በርካታ ኃይሉም እየፈረሰ ነው። አሁን ለመናገር አድማ በተናውን በቀን 20-30 ምናምን ነው የሚወጣው። ሙሉ በሙሉ ፈርሷል ማለት ይቻላል። በተለይ እዚህ ቅርብ ጊዜ ወዲህ አድማ በተና ውጊያው ላይ የተሳተፈ አይደለም። በሁሉም ቦታ ማለት ነው መቀበልና ማስተናገድ እስከሚቸግረን ድረስ አድማ በተናው እየፈረሰ ወደ ህዝብ እየተቀላቀለና ወደ ፋኖ እየተቀላቀለ እና እንዲሁም ፋኖ በጥቅም በሎጂስቲክም እየተጠናከረ ያለበት ሁኔታ ነው ያለው። በሌሎች የሰሜን ሸዋ አካባቢዎችስ ወቅታዊ ሁኔታ ምን ይመስላል? አሁን እንዳጠቃላይ በተለይ ይሄ ቡልጋ ቀጠና የሚባለው ከምንጃር አረርቲ ጀምሮ በረህት፣ ሀገረ ማርያም፣ አሳግርት፣ ጊናገር ሙሉ ውጊያ ነው። ዛሬ ሙሉ ቀን ውጊያ ነው የተባለው። በርካታ የጠላት ኃይል ተደምስሷል። በተለይ ግን ጠንካራና ወሳኝ የሚባለው ይሄ በአንኮበር መስመር ከደብረ ብርሃን ተነስቶ ባሶና ወረናን አሳግርት በከፊል ያለው የአማራ ፋኖ ሸዋ ዕዝ የሚንቀሳቀስበት ጋተው ብርጌድ የሚባል አለ። በነጎድጓድ ክፍለ ጦር ስር ያለ ጋተው ብርጌድ ሙሉ ደብረ ብርሃንን እያስጨነቀና በጠላት ላይ የማያዳግም ውጊያ እየወሰደ ነው ያለው። በጥሩ መልኩ ነው የሚገኘው። ሌላው በዚህ በመንዝም ቀጠና እንደዚሁ ነው ያለው። እዚህ ተጉለት አላ ድንጋይ ዙሪያ ያገዛዙ ስርዓት የሚገባው ልክ እየተደበደበ ነው ያለው። በነገራችን ላይ አንድ ጥሩ ዜና ያለው መሳይ ምንድነው በዚህ ሁለቱ ከትናንት በስቲያ ማለት ነው ሞጃና ወደራ ወረዳ ላይ የመሸገ ኃይል አለ። ከተማ ላይ ብቻ ማለት ነው 01 ቀበሌ የሚባል የመከላከያና አድማ ብተና ኃይል ተብሎ የተቀመጣለ ከዞንም ደጋፊ አመራር ተብሎ ይሄዳሉ። ምናልባት እነዚህ ሰዎች ያደረጉም ነው ከየቀበሌው 5 ሰዎችን ስብሰባ ጠርተው ነበረ። ምናልባት ከወረዳው 15 ቀበሌ ነው ያለው። ከ15 ቀበሌዎች ውስጥ 5 ሰው ጠርተው ፋኖ ነው የሚያስተዳድረው እንዳልኩ ወረዳውን ከሰላ ድንጋይ ከዋና ከተማዋ ውጪ አንድም ሰው አልመጣላቸውም። ከዞን የመጡ ወረዳውን ሊያደራጁ የመጡ ነበሩ። ኦሪንቴሽን ሰጥተው ሊሄዱ ነበረ። ግን አንድም የቀበሌ አመራር አልደረሰላቸው። እንዲያውም ስብሰባ ሙሉ በሙሉ ኮላፕስ ሆኗል። የቀበሌ አመራሩ ሙሉ በሙሉ በፋኖ ቁጥጥር ስለሆነች ሙሉ ወረዳዋ አልሄደም። የስራ አስኪያጆች፣ አስተዳዳሪ፣ ምክትል አስተዳዳሪ፣ አስተዳዳሪ ጸጥታና ኮማንደር የሚባሉት ጠርተው በነበረ ውይይትና ንግግር አንድም ኃይል ሳይሄድ ቀርቶ ብቻቸውን ውለው ስብሰባውን ማክሸፍ ተችሏል። እነሱም በብስጭት ገምግመው የለም በወረዳው ላይ በእያንዳንዱ ቀበሌ አንዳንድ ሻለቃ ይሰማራ የሚል የውሳኔ ሀሳብ ነው ያቀረቡት። በእኛ በኩል ግን በነበረን የስራ መዋቅር አንድም የብልጽግና አመራር ወረዳው ላይ ባለመኖሩና በመፍረሱ ስራ ተበታተን እንዲያውም ትናንትና ከዞን የመጡት ኃይሎች ተበታተው ለመሄድ ሲገደዱ በሁሉም ቀበሌዎች በተለይም ዋና የሚባሉ
ንዑስ ወረዳዎች ላይ ያሉ ቀበሌዎች ላይ አንዳንድ ሻለቃ የሪፐብሊካን ጋር እንዲሰፍር በሚል ከማዕከል ጋር ተነጋግረው ውሳኔ ያሳልፈው የሄዱበት ሁኔታ ነው ያለው። ይህ ግን በጣም የሚያኮራና ደስ የሚል ነገር ነው ያለው። 3-4 ወረዳዎች ላይ አንድም የብልጽግና አመራር በቀበሌ የለም። እነሱ ጋር ሄዶ የሚሰበሰብ የለም። በፈለጉት ነገር ይሞክራሉ። በማዳበሪያ በምን ግን ህዝቡ ወይም ደግሞ የቀድሞ የብልጽግና አመራር የሚሏቸው ከህዝቡ ተልክለናል በጣም ከፋኖ ጋር ነው በሚል ቀጥታ ትዕዛዝ የሚቀበሉ ከፋኖ መሆኑን ለመግለጽ ነው የፈለገው። በኢትዮጵያ ህዝባዊ እምቢተኝነት ሊቀሰቀስ የሚችልበት ሁኔታ በቅርቡ ሊኖር እንደሚችል ተገለጸ። በተለያዩ የህብረተሰብ ክፍሎች የሚታየው መከፋትና ቁጣ ወደ አደባባይ ተቃውሞ ሊቀየር የሚችልበት እድል ሰፊ ነው ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የአዲስ አበባ ዩኒቨርሲቲ የማህበራዊ ጉዳዮች ጥናት ከፍተኛ ተመራማሪ በተለይ ለአንከር ሚዲያ በላኩት ጽሑፍ ገልጸዋል። የጤና ባለሙያዎች ለሁለተኛ ጊዜ የሚያደርጉት ሀገር አቀፍ የሥራ ማቆም አድማ የ2018 የትምህርት ዘመን ሲጀመር ይካሄዳል ተብሎ እየተገለጸ ያለው የመምህራን ተቃውሞ በነዳጅ ዋጋ መጨመር የተነሳ ከፍተኛ ችግር ውስጥ የገቡ የታክሲና የከባድ ተሽከርካሪ ባለቤቶችና ሹፌሮች እየተነጋገሩበት ያለው የሥራ ማቆም አድማ አርሶ አደሩ በታሪክ ታይቶም ተሰምቶም በማይታወቅ ሁኔታ የማዳበሪያ ዋጋ መናር የፈጠረበት የህልውና አደጋን ተከትሎ የተፈጠረው ቁጣ በአጠቃላይም በሸቀጦች ዋጋ መናር ምክንያት ማህበረሰቡ ከሚሸከመው በላይ የሆነበት የኑሮ ውድነትና አገዛዝ ወለድ የሰላም እጦት በቅርብ ጊዜ ህዝባዊ እምቢተኝነት እንዲቀሰቀስ እንደሚያደርጉ ነው ተመራማሪው በጽሑፋቸው ያመለከቱት። የአብይ አህመድ አገዛዝ ከመፍትሄ ይልቅ ችግሩን ይበልጥ የሚያባብሱ እርምጃዎችን እየወሰደ መሆኑ ህዝባዊ እምቢተኝነቱን አይቀሬ እያደረገው ነው ያሉት የማህበራዊ ጉዳዮች ተመራማሪው በከተሞች የሚታየው ከፍተኛ የኑሮ ውድነትና ስራ አጥነት ህዝቡን ምሬት ውስጥ ከቶታል። በፕሮፓጋንዳ የማይሸፈን በጊዜያዊ ማስተንፈሻ እርምጃዎች የማይደበቅ ህዝባዊ ቁጣ ሊፈነዳ ከጫፍ ደርሷል ሲሉም በጽሑፋቸው አመልክተዋል። የአብይ አህመድ አገዛዝ የህዝብን ትኩረት ለማስቀየስ ጦርነትን ጨምሮ የተለያዩ አጀንዳዎችን በመፍጠር በሚቆጣጠራቸው የመገናኛ ብዙሃንና በየዕለቱ በሚካሄዱ መንግስታዊ ድግሶች የመጣውን የህዝብ እምቢተኝነት ለማስቀረት ከፍተኛ ርብርብ እያደረገ መሆኑንም ጠቅሰዋል። በአዲሱ ዓመት መግቢያ ላይ የአባይ ግድብን የዓለም መሪዎች በተገኙበት እናስመርቃለን የሚለው አጀንዳም ትኩረት ተሰጥቶት መገናኛ ብዙሃን ሰፊ የፕሮፓጋንዳ ዘመቻ እንዲያደርጉ ከጠቅላይ ሚኒስትር ጽሕፈት ቤት ትዕዛዝ የተሰጠ መሆኑን አንከር ሚዲያ ማረጋገጥ የቻለ ሲሆን የህዝቡን ቁጣ በዚህ አጀንዳ ለመሸፈን ሙሉ ጊዜያቸውን በአባይ ግድብ ምርቃት ላይ እንዲያተኩሩ መመሪያው ላይ መገለጹንም መረዳት ተችሏል። አንድ ተርባይን ተሰርቶ ባለቀ ቁጥር ሪባን ሲቆርጥና ሲመርቅ የሰነበተው የአብይ አህመድ አገዛዝ በመጪው መስከረም ወር የአባይ ግድብ ምርቃት በሚል ከፍተኛ ድግስ አሰናርቶ የተለያዩ ሀገራት መሪዎች እንዲገኙለት ግብዣ እየላከ መሆኑ ታውቋል። የተለያዩ የተቃዋሚ ፓርቲ መሪዎችና የፖለቲካ አክቲቪስቶች ህዝቡ በአብይ አህመድ አጀንዳዎች ሳይደናገርና ከህዝባዊ ትግሉ ላይ አይኑን ሳይነቀል የስርዓት ለውጥ እንዲመጣ የተጀመረውን ሁለገብ ንቅናቄ አጠናክሮ እንዲቀጥል ጥሪ እያቀረቡ ይገኛሉ። ይህ በእንዲህ እንዳለ በአዲስ አበባና አካባቢው መጠነ ሰፊ አሰሳና ፍተሻ እንደሚካሄድ ተገለጸ። አዲስ አበባን በአራቱም አቅጣጫዎች ጊዜያዊ የፍተሻ ኬላዎችን በማቋቋም ጭምር ከተለያዩ አቅጣጫዎች ወደ አዲስ አበባ የሚገቡና የሚወጡ መንገደኞች ላይ ከፍተኛ ፍተሻ ሊካሄድ መሆኑን ነው ያገኘነው መረጃ የሚያመለክተው። ከመሃል አዲስ አበባ የሚጀምረው ፍተሻ ከአዲስ አበባ በሁሉም መውጫና መግቢያ ኬላዎች ላይ እስከ መስከረም ወር ድረስ የሚቀጥል ጥብቅ ፍተሻ እንደሚጀምር ነው በፌዴራል ፖሊስ ኮሚሽን የተሰጠው መግለጫ የሚያመለክተው። የአብይ አህመድ አገዛዝ በተያዘው የክረምት ወቅት የህዝብ ተቃውሞ ይቀሰቀሳል፣ መንግስታዊ ግልበጣ ለማድረግ የተቀናጁ ኃይሎች በተያዘው ክረምት ጥቃት ሊከፍቱ እንደሚችሉ በደህንነት መስሪያ ቤቱ ደርሼበታለሁ በማለት በማንኛውም መንገድ የብልጽግናው መንግስት ለመጣል የተነሱ ኃይሎችን ለማስወገድ ከምንጊዜውም በላይ መረባረብ ይገባናል የሚል አቋም ላይ መድረሱን ባገኘነው መረጃ ላይ ተመልክቷል። ማህበራዊ ድረገጾችን በመጠቀም ለአመጽ ቅስቀሳ የሚያደርጉ አካላትን አድኖ ለመያዝ የተጠናከረ የጅምላ ፍተሻና የእጅ ስልክ ብርበራ እንደሚደረግ በዛቻና ማስፈራሪያ ጭምር የተቀላቀለ መግለጫ የፌዴራል ፖሊስ ኮሚሽን የሰጠ ሲሆን በውጭ የሚገኙ የአገዛዙን ተቃዋሚዎች ጭምር እርምጃው እንደሚመለከታቸው አስታውቋል። በአዲስ አበባ ይካሄዳል ስለተባለውና ሰሞኑንም በተለያዩ አካባቢዎች ስለተጀመረው ጥብቅ ፍተሻና አሰሳ በተመለከተ የዘውትር ተሳታፊያችን ዝርዝር መረጃውን ሊያካፍለን መስመር ላይ ይገኛል። እንግዲህ ጠበቅ ያለ መግለጫ ነው የሰጠው የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል። በቅርቡ ነው ደመላሽ ገብረ ሚካኤል በኢትዮጵያ በየትኛውም አካባቢ ሰው በነጻነት መንቀሳቀስ ይችላል ያለ አንዳች ፍርሃትና ስጋት የሚል መግለጫ የሰጠው። አንድ ወር እንኳን ሳይሞላው ነው በአዲስ አበባ ከፍተኛ ስጋት እንዳለ በመግለጽ ፍተሻና ጥብቅ ቁጥጥር
ሊደረግ እንደሚችል በራሱ በመንግስት የጸጥታ ተቋም እየተገለጸ የሚገኘው ምንድነው የሆነው? ምን እየተደረገ ነው? አዲስ አበባ ሀገርና በህዝብ ላይ ወንጀል የሚሰራ መንግስት በጨለማ የተቀመጠ ድንጋይ አንበሳ ነው የሚመስለው። እንዲሁ በጠራራ ፀሐይ ራሱ ስጋት ውስጥ ነው የሚወድቁት። ይሄ ሐምሌ 17 የፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል ከብሔራዊ መረጃና ደህንነት ከመከላከያ ሰራዊት ከፍተኛ መኮንኖች እንዲሁም ከሪፐብሊካን ጋርድ አመራሮች ከኢንሳ ተቋም ሰራተኞች እንዲሁም ከአዲስ አበባ ፖሊስ ኮሚሽን ከፍተኛ አመራሮች ጋር በመሆን ስብሰባ አድርጓል። ህግና ስርዓትን ተከትለን የሀገራችን ሰላምና ደህንነት ለማረጋገጥ የበኩላችን እንወጣለን በማለት መግለጫ ሰጥተዋል። እንግዲህ ከተለመደው አሰራር በመውጣት ይላል ዘመናዊ አሰራር በመዘርጋት በከፍተኛ ደረጃ ቴክኖሎጂን የሚጠቀም ዘመናዊ ትጥቅ የታጠቀ የሀገር ሰላምና ደህንነት በማስከበር ለመንግስትና ለህዝብ አለኝታ የሆነ የወንጀል መከላከል ተቋም መገንባት ነው ዋነኛ ዓላማው በማለት የሰብአዊ መብትን የሚያከብር ፖሊሳዊ ስነ ምግባርን የተላበሰ ከሌብነት የጸዳ የምርምር ስራ እየተሰራ እንደሚገኝና በ2022 ዓ.ም ከአፍሪካ ምርጥ 5 የፖሊስ ተቋማቶች ውስጥ የኢትዮጵያ ፌዴራል ፖሊስን ዋነኛ 5 እስከ 5 ባሉት ደረጃዎች ውስጥ ለማሰራት ስራ እየተሰራ ነው በማለት የገለጸ። ነገር ግን በሌላ ወገን ደግሞ የሶሻል ሚዲያ ተጠቃሚዎችን በተለይ ጠቅላይ ሚኒስትሩና የብልጽግና አመራሮችን የሚተቹ ኃይሎች በተለይ በፌስቡክ በሌሎች ማህበራዊ ድረገጾች ላይ የሚሰሩ ግለሰቦችንና ለማደን እና ለማፈን ሞባይሎቻቸውን ለመበርበር እቅድ እንዳለው በእቅዱ በተለይ በሶሻል ሚዲያ መንግስትን የሚያጥላሉ ግለሰቦችና ቡድኖችን በማደን ለፍርድ ለማቅረብ በሀገሪቱና በይመን በሌሎች ሀገሮች የሚሰሩ አካላትን ራሱ ከሌሎች ሀገሮች ጋር በመተባበር ይህንን የሚዲያ ፕሮፓጋንዳ ስራቸውን እንዲያቆሙ ለማድረግ ከፍተኛ ዝግጅት እንዳደረግን ብሎ ነው የገለጸው። እንዲሁም በአዲስ አበባ የመውጫ የፍተሻ ጣቢያዎችን በአዲስ መልክ በማቋቋም ጸረ ሰላም ያላቸውን ኃይሎች ለማደን ከሐምሌ ጀምሮ እስከ መስከረም 30 የሚዘልቅ ፍተሻ በጣም በተጠናከረ ሁኔታ ነው ስራ ለመጀመር ያቀዱት። እንግዲህ ከዚህ በፊት በተሰጡት መግለጫ አማካኝነት ከሌብነት የጸዳ ሰብአዊ መብትን ያከበረ እና ዘመናዊ መሳሪያዎችን የሚጠቀም የፌዴራል ፖሊስ ለመገንባት እንቅስቃሴ እያደረግን ነው እያለ ነገር ግን ዜጎችን በማህበራዊ ድረገጽ ሀሳባቸውን በነጻነት እንዳይገልጹ ለማድረግ ከፍተኛ አፈና ለመፈጸም ዝግጅት እንዳደረገ ነው መረጃዎች እየገለጹ ያሉት። በዚህ አጋጣሚ የአዲስ አበባ ሚሆን በተለያዩ የክልል ከተሞች ላይ የሚንቀሳቀሱ ኢትዮጵያውያን በተለያዩ የፌስቡክ እና በተለያዩ የማህበራዊ ድረገጾች ላይ መረጃዎቻቸውን ለጊዜው ሰውረው ማቆየት እንዳለባቸው ማሳሰቢያ መስጠት እፈልጋለሁ። እንግዲህ ደመላሽ ገብረ ሚካኤል ከኢትዮጵያ ፌዴራል ፖሊስ ከፍተኛ ኃላፊዎች ከመከላከያ ከፍተኛ መኮንኖች ከውጭ ጉዳይ ሚኒስቴር ከሪፐብሊካን ጋርድ አባላት ከብሔራዊ መረጃና ደህንነት ከአዲስ አበባ ፖሊስ ጋር በመተባበር የእንግዳ ማረፊያዎችን ጨምሮ በበርካታ የከተማዋ ቦታዎች ላይ ጥብቅ ፍተሻ ለማድረግ እንዳቀደ በይፋ ተናግሯል። በተለይ አብይ አህመድ የመጪውን ክረምት ወራት አዲስ አበባ ላይ ችግር ይፈጠራል በማለት ከፍተኛ ስጋት ላይ ሲሆን በከተማዋ በሁሉም አቅጣጫዎች መግቢያ በሮች አዳዲስ በጣም የተጠናከረ ፍተሻዎችን የፍተሻ ጣቢያዎችን በማቋቋም በመሃል ከተማም እንዲሁ እስከ መስከረም 30 ድረስ የተጠናከረ ፍተሻ በማድረግ በፌስቡክ በሌሎችም የማህበራዊ ድረገጾች ላይ መንግስትን የሚያጥላሉ ነገሮችን የሚጽፉ ወይንም ላይክ እና ሼር የሚያደርጉ አካላትን አፍኖ እንደተለመደው ድብደባና ግድያ ዘረፋ ለመፈጸም እቅድ እንዳለው ነው። ከዚህ በፊት እንደሚታወቀው የፌዴራል ፖሊስም ይሁን አጠቃላይ የኢትዮጵያ መንግስት ወይም የብልጽግና መንግስት የጸጥታ ኃይሎች በዋነኝነት ዘርፋችሁ ብሉ እስከሚባሉ ድረስ የሞባይል እያንዳንዱ ዜጋ በጎዳና ላይ በሚንቀሳቀስበት ወቅት 4 እና 5 በመሆን ወጣቶችን በማፈን ሞባይላቸውን በመቀማት በሞባይላቸው ላይ ያለውን የፋኖ የሚደግፍ ዘፈን ወይንም በፋኖ ኃይሎች ላይ የሚጠቅሱ ጽሁፎችን ላይክ እና ሼር አድርጋቸዋል በማለት አፍነው ወዳልታወቀ ስፍራ ይወስዷቸዋል። ወይንም መልካም ፖሊሶች ከሆኑ ሞባይላቸውን ቀምተው ይሸጡባቸዋል። ከኪሳቸው ላይ ያለን ገንዘብ ይዘርፏቸዋል፣ ይደበድቧቸዋል። ይሄ የተለመደ አሰራር ነው። ነገር ግን እነሱ እያሉ ያሉት ዘመናዊ ፖሊስ ለመገንባትና የአዲስ አበባን ከተማ ጸጥታ ለማስጠበቅ ሰብአዊ መብት ሳይጣስ ከፍተኛ እንቅስቃሴ እናደርጋለን ያሉት ውሸታቸውን ነው። በኢትዮጵያ ሕዝብ ላይ ከፍተኛ
የሆነ የሰብአዊ መብት ጥሰት እየፈጸመ ያለ ተቋም ስለሆነ ይሄንን መልካም የሚመስል ማዘናጊያ መግለጫ አይቶ የአዲስ አበባ ወጣት ከፍተኛ ጥንቃቄ ማድረግ እንዳለበትና ከተለመደው በተለየ ሁኔታ ጭፍጨፋ ለመፈጸምና ዘረፋ፣ እስራት ለመፈጸም ዝግጅት እያደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። መሳይ